የድርጅቱ አመራሮች፣ በየደረጃ ያላችሁ የኮርና የክፍለ ጦር አመራሮች እንዲሁም የሀገር ሽማግሌዎችና የጎበዝ አለቃ አባት አርበኞች አጠቃላይ በክብር የተጠራችሁ እንግዶች እንኳን ለዚህ ቀን በሰላም አደረሳችሁ ማለት እፈልጋለሁ። ሞራል የለም። የመክፈቻ ንግግሩን የሚያደርግልን የአማራ ፋኖ ብሔራዊ ንቅናቄ ምክትል ተቀዳሚ ሊቀመንበር አርበኛ መከታው ማሞ ወደ መድረክ ጋብዛለሁኝ። የመክፈቻ ንግግሩን ለሱ እንለቃለን ማለት ነው። አመሰግናለሁ። እንደምን አደራችሁ? ሰላም አገናኘን። እንግዲህ የተከበራችሁ የሃይማኖት አባት፣ የተከበራችሁ የዚህ ቤት ተጋባዥ፣ የዚህ አንድነት ተጋባዥ እንግዶች፣ የአባት አርበኞች፣ የጎበዝ አለቆች እንዲሁም የድርጅታችን አመራሮች፣ ከአሳምነው ዕዝ የመጡ ወንድሞቻችን አመራሮች በሙሉ፣ ከሸዋ ጠቅላይ ግዛት ዕዝ አመራሮች በሙሉ፣ የኮርና የክፍለ ጦር አመራሮች በሙሉ ለዚህ ለአንድነት ለተቀደሰች ለተባረከች ቀን መከራችን ሁሉ አልፎ የመጣብንን የህልውና አደጋ ተሳስበን አንድ ሆነን ካሁን ፊት በብዙ መንገድ ውጣ ውረድ፣ በብዙ መገፋፋት፣ በብዙ ወንድሞቻችን ጋር ለዚህ ለተከበረው ለአማራ ሕዝብ ለተፈናቀለው፣ ለሞተው፣ ለቆሰለው እንደ ሕዝብ ተነጥሎ የጥፋት አዋጅ ለታወጀበት ሕዝብ ግንባር ቀደም ሆነን ወጥተን ነገር ግን ባለመግባባት ብዙ ወንድሞቻችንን አተናል፣ ብዙ ጓዶቻችንን አተናልና ፈጣሪ ደግሞ በፈቀደው ቀን ሁላችንም ካጠፋነው ጥፋት ሁሉ ተምረን ለቀሪው ትግላችን ትናንትና በሰራነው በተለያዩ ጎራዎች በተለያየን ቦታ እርስ በርሳችን ብዙ ነገር አተናልና አሁን ደግሞ ይህንን ህዝብ 50-60 ሚሊዮን ህዝብ ነፃ ለማውጣት የውስጣችንን ችግር ፈተን የውስጣችንን አንድነት አጠናክረን ትግላችንን ዳር ለማድረስ ከብዙ ቦታ ከወሎም ከጎጃምም ከጎንደርም ከሸዋም ይህንን አንድነት ለማምጣት ብዙ ወንድሞቻችን ጥረዋልና በአካልም ደግሞ በቅርበት ካሁን ፊት ባለን መልካም ትስስርና መልካም ስራ ስለነበረን ይህንን አንድነት ለማምጣት ሪስክ ወስዶ አርበኛ ድርሳን ብርሃኔ እንግዲህ ከወሎ ምስራቅ አማራ ዕዝ ማለት ነው የምስራቅ አማራ ምክትልና ወታደራዊ አዛዥ በመሆን ይህን አንድነት ለማምጣት ደግሞ በመካከላችን ተገኝቶ ይህ የአንድነታችን ምስክር ነውና እንግዲህ ለመግቢያ ያህል ይህንን ካልኩ እንደሚታወቀው አገዛዙ በምድርም በሰማይም ያው እያሸማቀቀን በብዙ ሁኔታ ነውና እዚህ ይህን ፕሮግራም ለማዘጋጀት በድፍረት እዚህ ሆነን ፈጣሪያችንን አምላካችንን አምነን አሁንም እስከ መጨረሻው ድረስ ፕሮግራማችንን እስከምንጨርስ ድረስ እሱ አይለየን ነው የምለው። ሌላው እንግዲህ በየደረጃው ይህንን ፕሮግራም ለማሳመር ብዙውን ውጣ ውረድ አድርጋችሁ ይህን መድረክ ለማስጀመር አብቅታችኋልና ወንድሞችም ምስጋና ይገባችኋል ነው የምለው። አመሰግናለሁ። መድረኩን ላስረክብ። አርበኛ መከታው ማሞ ከልብ እናመሰግናለን። የመክፈቻ ንግግሩን አድርጎልናል። የተሰጠው 5 ደቂቃ ነበረ፣ እሱ ከወዲሁ በ4 ደቂቃ ጨርሷል። ይሄ ደግሞ ጊዜያችንን ለመቆጠብ ትልቅ ምርታ ነው ማለት ነው። በመቀጠል የአማራ ፋኖ ብሔራዊ ንቅናቄ የደቡብ አማራ ቀጠና አሳምነው ዕዝ ሰብሳቢ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ የመክፈቻ ንግግር እሱም ያደርግልናል። ወደሱ እንዴት ዋላችሁ?
የተከበራችሁ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ከፍተኛ የሰራዊት አመራር እና የድርጅት አመራር እንኳን ሰላም ተገኘ። እዚህ በመቀጠል መቅረት ማርፈድ ይሻላል መናገር በሰዓቱ ባይሆንም በወቅቱ ባይሆንም ብዙ ኪሳራ በኋላ ከብዙ ዋጋ መከፈል በኋላ ለህዝባችንና ለሰራዊታችን ለደጋፊያችንም ጭምር አንድነት እጅግ በጣም አስፈላጊና ወሳኝ ስለሆነ አንድ ሆነን ዛሬ በየቀጣናው እየተንቀሳቀሰን እንግዲህ እዚህ ቦታ ደርሰናል ማለት ነው። ከዚህ በፊት በግሼ አንጾኪያና ገምዛ በኤፍራታና ግድም ማጀቴ አሁን እንግዲህ ከወት ወረዳ ደርሰናል ማለት ነው። እየተንቀሳቀሰን አጠቃላይ የሰራዊታችንን ስነልቦና መመለስ፣ የደጋፊያችንን ሞራል ወኔ መመለስ፣ አጠቃላይ የጠላትን ቅስም እየሰበርን እንሄዳለን እንቀሳቀሳለን ማለት ነው። ምናልባት በጠዋቱ በተነሳንበት ልክና ዝግጅት ቢሆን ኖሮ ጠላት እኛ ቦታ ላይ በእኛው ድክመት በእኛው ስህተት እየተጫወተብን አይቀጥልም ነበር። ሁላችሁም የምትገመግሙት የምታውቁት ነገር ስለሆነ ማለት ነው። ዞሮ አብዮት እንደዚህ አይነት መጓተቶችን ይፈጥራል። ትግል እንደዚህ አይነት መጓተቶችን ይፈጥራል። የትናንትናው ስህተትና መጓተት ለዛሬ ለኛ መማሪያ መሆን ነበረበት፣ ግን አልሆነም። ቀጣይም ትግል ይኖራል። ትግሉ ተጀመረ እንጂ ዛሬ አላለቀም። የነገ ወንድሞቻችን ግን ከዛሬ ከኛ ተምሮበት እንዲያልፉ ሁሉም ቦታ ስህተታችንን እየተናገርን ተማምነንና ተማምረን እንድንሄድ ነው የምፈልገው። ምክንያቱም ጠላታችን እጅግ በጣም ፈሪና ጨካኝ ነው። እጅግ በጣም ፈሪና ጨካኝ። ይሄ ጠላት ደግሞ ሳያጠፋን አይመለስም፣ ያለንበትን ስለምጠቁም ማለት ነው። ስለዚህ ይህንን የምንመልሰው ደግሞ የሀሳብ ልዩነት ቢኖር እንኳን በጠረጴዛ ዙሪያ እየፈታን የሰራዊታችንን ክንድ በማስተባበር አንድ ላይ ጠላታችንን በመምታት ነው። በፉካሮ ጠላት አይመለስም። ለዚያ በቂ ዝግጅት፣ የስነ ልቦና ዝግጅትና ቁርጠኝነት ከህዝባችንም ከሰራዊታችንም ከከፍተኛ አመራሩም ይጠበቃል ማለት ነው። ለመናገር ከምንም በላይ ወንድማችን ፊታውራሪ አርበኛ ድርሳን ብርሃኔ እኛን እጅግ በጣም አቀራርቦ ሁለታችንንም ተቆጥቶ አቀራርቦ እዚህ ሸዋ ላይ ዋጋ እንደከፈለ ይታወቃል። በተለይ በባለፈው የህልውና ዘመቻው በኋላ የነበረውን እዚህ ይፋት ቀጣና የነበረውን የኦሮሞ ወረራ ታውቃላችሁና እዚያ ላይ መጥቶ ከኛ ጋር ዋጋ ሲከፍል የነበረው ወንድማችን ነው። የቀጣናውን አስፈላጊነት የማህበረሰቡን ጥንካሬና አደጋውን ጭምር ስለሚያውቅ ወጥቶ ወርዶ ተራሮች ሳይመልሱት ወንዞች ሳያግቱት አንድነትን አምጥቷል ማለት ነው። አንዴ ለሱ ሞራል እንድትሰጡልኝ ተፈቅዷል። ስለዚህ ከዚህ በኋላ እኛ እውነት ለመናገር ምክንያትም ጭምር ሆነናል። ምክንያትም ጭምር በጣም በሚያሳዝን ሁኔታ የሸዋ ትግል እኮ ወደ አንድ ቢመጣ ይሄን 4 ኪሎ እንደርስ ነበር የሚሉም ምክንያትም ያደርጉን አሉ። ከዚህ በኋላ ምክንያት አልሆነም። ምክንያት አልሆነም። ትግላችን እንዳይበላሽ መጠበቅ ባለብን ልክ እንጠብቀዋለን። መውደቅ ካለብንም ትግላችንን ለመጠበቅ እንወድቃለን። መቅረት ካለብንም ትግላችን የትኛውም ቀጣና ላይ ለመቅረት ዝግጁ ነው። ከዚህ በኋላ የሚያሳስበን የህዝባችን ጥያቄ፣ የሰራዊታችን ጥያቄ የትግሉ ግለቱን ጠብቆ መጓዝና መሄድ ብቻ ነው። ትግሉ ውስጥ ብዙ አረሞች አሉ፣ ብዙ አረሞች። ስለዚህ ለአረሞች ቦታ ሳንሰጥ፣ እድል ሳንሰጣቸው ለእውነተኛ የትግል ደጋፊዎችና ባለቤቶቹ ቅድሚያ እየሰጠን ትግላችን ወደፊት ማራመድ አለብን ማለት ነው የምፈልገው። ከምንም በላይ ስለተገናኘ እናመሰግናለን። ጨርሻለሁ። እሺ፣ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋን ላደረገልን የመድረክ የመክፈቻ ንግግር ከልብ እናመሰግናለን። በመቀጠል የሚሆነው የአንድነቱን ሂደት በተመለከተ አጠር ያለ ሪፖርት እንዲያቀርብ የአማራ ፋኖ ብሔራዊ ንቅናቄ ልዩ ዘመቻ መምሪያ ኃላፊ አርበኛ ድርሳን ብርሃኔ፣ የቀድሞ አሳምነው ዕዝ ሰብሳቢ የነበረው አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ፣ በአሁኑ በቀድሞ የሸዋ ጠቅላይ ግዛት እዝ ዋና ወታደራዊ አዛዥ አርበኛ መከታው ማሞ፣ እንዲሁም ጠቅላላ በዚህ የተሰበሰባችሁ አመራሮች፣ በዚህ የተሰበሰባችሁ የታደማችሁ ሁላችሁም እንደምን አላችሁ?
አሁን ብዙ ዝርዝር ሁኔታዎችን ለማቅረብ ጊዜያችን ሊገድበን ይችላል። እኔ ፋኖ ይብዛወርቅ መስፍን እባላለሁ። በአጭሩ የአንድነቱ ጉዳይ ዛሬ የተጀመረ ሳይሆን ከ3 ዓመት በፊት ሁሉ በነበሩ ግጭቶች ከሌሎች ከተለያዩ ሁኔታዎች ጋር ብዙ ሙከራዎች ተደርገው ነበር። የዛም ተሳታፊዎች የሸዋ ታላላቅ አባቶች ሽማግሌዎች ናቸው። በህይወትም ያጣናቸው አሉ፣ በጠላትም ጥቃት የደረሰባቸው አሉ። ብዙ እንቅስቃሴዎች ተደርገዋል፣ ተለፍተዋል። ያሳለፍናቸው በጣም ብዙ ሁኔታዎች አሉ ማለት ነው። ያ ጉዳይ ጊዜው ደርሶ ሁሉም ወደ ራሱ ተመልሶ ማሰብ በጀመረበት ሰዓት የመጨረሻው የአማራ ፋኖ ብሔራዊ ንቅናቄ በተመሰረተበት ማግስት ከድርጅቱ በተሰጠው አቅጣጫ መሰረት አርበኛ ደሳለኝም አርበኛ መከታውም ሁለቱም ራሳቸው አሸማጋዩን ጭምር ሆነው ማለት ነው የዚህ የውይይት ችግሮችን በመወያየት የመፍታቱ ሂደት አሁንም በድጋሚ ቦታዎች በመቃየር ከጠላት ጋር ብዙ በመፋለም ረጅም ጉዞዎችን በመጓዝ ረጅም ግምገማዎችን በማካሄድ የአመራር ሂደቶችን ቅደም ተከተሎችን ስነ ስርዓቶችን ሁሉ እነሱን በማድረግ በአጭሩ አሁን የተሳካበትን ህዝብ ፊት በኩራት ህዝብ ይጠይቀው የነበረው የአንድነት ጥያቄ በሙሉ የሁላችንም የአማራ ህዝብ ብቻ ሳይሆን ጠቅላላ አማራ ፋኖ ተስፋ የሚያደርገው ሰው ጥያቄ ሁሉ የተመለሰበት ልዩ ፕሮግራም ስለሆነ አጭር ፕሮግራም፣ አጭር ሪፖርት፣ አጭር ሐሳብ ለማቅረብ ነው ማለት ነው። ይሄን ውክልና ያገኘሁት ማለት ነው። ይህም ሂደት የተጠናቀቀበት ሁኔታ ከሁለት ወገን አመቻች ኮሚቴ ከአመራሩ ተወክሎ ነበረ። በተወከለው መሰረት አርበኛ ድርሳም ብርሃኔ ከድርጅቱም በተሰጠው ተልእኮ መሰረት በእግር ተጉዞ በጣም ረጅም ርቀቶች እዚህ መድረክ ላይና በዚህ ጉባኤ ላይም ያልተሳተፉ የብዙ ሰዎች ልፋት ድምር ውጤት በጠቅላላ በተለያየ የሸዋ ቀጣናዎች ተራሮች፣ ቁልቁለቶች፣ ዳገቶች፣ ልፋቶች፣ ብዙ ድካሞች ነበሩበት። በእነዚያ ሁሉ ጠላት ብዙ ክትትል ባደረገበት ሁኔታ ተቋቁመው ማለት ነው ይህንን ውይይት ለመወያየት ተችሏል ማለት ነው። ጥቅል ሁኔታውን ስናቀርበው ለዚህ ቤት በሸዋ ጠቅላይ ግዛት በኩል የወታደራዊ አዛዥ ፖዚሽን ጀምሮ ወይም ኃላፊነት ወደታች የኃላፊነቱን ድርድር ወደታይ በንግግር ተመድቧል። በሸዋ ቀጣና ሰብሳቢ በኩል በአርበኛ ደሳለኝ ሲያስብ ሸዋ በኩል እጣው በድርጅቱ አቅጣጫ በተቀመጠው መሰረት ያ ተመድቦ ተጠናቋል ማለት ነው። የሥራ ዘርፉ በግራና በቀኝ ከሁለቱም ያለው ሥራ አስፈጻሚ መደቡ ተተንትኖ ብዙ ውይይት ተደርጎበት ሙግቶችም ተደርገውበት ክርክሮች ሐሳብ መሸናነፎች ተደርገውበት የመጨረሻው ሁኔታ የትም አለ የት ለአማራ ትግል የሸዋ የጦር አመራሮችም ሆነ የሸዋ የሰራዊት ግንባታ ቁመና እንቅፋት ሊሆን ሳይሆን የሚገባው የአማራ ፋኖ ህዝባዊ ድርጅትን የአንድነት መሰረት ብቸኛ የፖለቲካ ማሸነፊያ መንገድ እሱ መሆኑን ዓላማ ተደርጎ መሰረት ተደርጎ ብዙ ሃይማኖት አባቶችን ባደረጉት ጥረት ጭምር ማለት ነው ተጠናቋል ማለት ነው። ያመደብ በሁለቱም በኩል የሚሾሙ 14 ዋና ስራ አስፈጻሚዎች ተከፋፍለው ጨርሰዋል። የምክትል ቦታዎች አሉ። ከዛ የድጋፍ ሰጪ መደቦች አሉ። እነዚህን ተነጋግረው ከጨረሱ በኋላ የመጨረሻው ሁኔታ በውስጥ የሚያልቁት ከተጠናቀቁ በኋላ እርቁ ቀድሞ ስለነበረ አብሮ ስራ ለመስራት ይሄን ሁሉ ለመወያየት ምቹ ሁኔታ ተፈጥሯል ማለት ነው። ሁለቱም ወንድሞቻችን በስራቸው ያሉ ደጋፊዎቻቸው ጭምር የነበሩትን ችግሮች ወደ ኋላ በመተው ሙሉ ለሙሉ ቆርጦ በመጣል ከዚህ በኋላ የሚፈጠሩ የሐሳብ ልዩነቶች በአፈሙዝ ሳይሆን በጠረጴዛ ዙሪያ የስልጣኔ ጀማሪ የሆነው አማራ ይህንን የስልጣኔ ሂደቱን በአጭር ጊዜ ብዙ ኪሳራዎች ሳይፈጠሩ ወደ ነበረበት የአንድነት ሁኔታ ለማምጣት ተችሏል። በዚህ ሂደት ውስጥ ሁለቱ የሸዋ ሁለት እዞች መሪዎች በእምነታቸው ማህተማቸው በእምነታቸው በሚፈቅደው ልክ ቃለ መሐላ ፈጽመው በወታደራዊ ስነ ስርዓት ቃለ መሐላ ፈጽመው ሁለቱም አጠናቀዋል፣ አንድነቱን ጨርሰዋል ማለት ነው። አሁን ከዚህ በኋላ የሚሆነው በሁለቱም የሚጠራ ስም አይኖርም። በሸዋ ላይ አንድ የፋኖ የአማራ ፋኖ ወታደራዊ እዝ መዋቅር ይሆናል። ዘርፉ በእያንዳንዱ እንዲሆን ሁለቱ የተስማሙበት ነው። በሁለቱ ስር ያሉ ስራ አስፈጻሚዎች ይህንን ስምምነታቸውን ብዙሃኑ ድምጽ ተቀብሏል። ምክንያቱም በሐሳብ ውይይቶች ውስጥ 100% ሁሉም አንድ አይነት እኩል ሐሳብ ማምጣት አይችልም። በሐሳብ የበላይነት በሐሳብ ብልጫ ማለት ነው። ይሄ የሚደረገው ችግሮች የሉም በሚል ሳይሆን የተፈጠሩ ችግሮች ሁሉ ወደፊት እንዳይጨምሩ ያንን ሙሉ ለሙሉ አቋርጦ ለማውጣት ነው። በዚህ መሰረት የዚህ የአማራ ፋኖ ህዝባዊ ድርጅት መዋቅር ፖሊት ቢሮ የቃል ፊርማና የተወሰኑትን ውሳኔዎች ሂደቶች በሙሉ ሪፖርት ተጠናቆ ጸድቆ ተጠናቋል። በዚህ ሂደት ውስጥ እንደ አስተያየት ሐሳብ
ጠቅላላ የተሄደበት ሂደት ይህ ነው። እንዳስተያየት ሐሳብ አንድ ሊቅ የተናገሩትን ሐሳብ እናገርና ማለት ነው አስተያየት ሐሳብ እናገርና ጨርሳለሁ። በዚህ ሂደት ውስጥ ማሰብ አልጀመርኩምና ኖር ያለው አልልም የሚሉ አንድ የታላቅ ኢትዮጵያዊ ሊቅ አነጋገራለሁ። ሰው ኖረ የሚባለው መቼ ነው? ማሰብ ሲጀምር ነው። መሪዎቻችን ማሰብ የጀመሩበት ትልቅ ነገር የሰሩበት የመጀመሪያው ወሳኝ ነጥባችን ነው። የአብይ አህመድ ስርዓት ደግሞ ሲቀጥል የሞተ ፈረስ ነው። በዚህ በሊደርሺፕ ሳይንስ ውስጥ ያለፉ ሊቃውንት ምን ይላሉ? ዘ ዴድ ሆርስ ቲዮሪ፣ የሞተ ፈረስ ቲዮሪ የሚባል አለ። አንድ ፈረስ የምትጋልበው ፈረስ እንደሞተ እርግጠኛ ከሆንክ ትክክለኛው መፍትሄ ከሱ ላይ መውረድ ብቻ ነው ይላል። ስለዚህ ይሄ ስርዓት የሞተ ነው። ለሞተ ፈረስ የምናደርገው አገልግሎት ማንኛውም ኢትዮጵያዊ ህዝብ የለም። ይሄ ስርዓት የሞተ ነው። እኛም እንደነዚህ አይነት ውሸታምና ሐሰተኛ መሪዎች እንዳንሆን በእነዚህ መሪዎቻችን በኩል ታላቅ መሪነትን እንጠብቃለን ማለት ነው። እኛም የነሱን ፈለግ እንከተላለን። ግጭቶችን በሐሳብ በውይይት እንፈታለን። ፈሪ ሐሳብ የለውም። ፈሪ ሀገር መምራት አይችልም። እኛ ግን የአማራ ጀግኖች ነን። አመሰግናለሁ። እናመሰግናለን። እንዴት ዋላችሁ? የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የድርጅታችን ከፍተኛ አመራሮች፣ የተከበራችሁ የጠቅላይ ግዛት ከፍተኛ አመራሮች፣ የአሳምነው ዕዝ ከፍተኛ አመራሮች፣ የየክፍለ ጦርና የኮር በየደረጃው ያላችሁ አመራሮች ለዚህ ለተቀደሰች ቀን ስላደረሰን በጣም ደስ ብሎናል። እንኳን ደስ ያላችሁ። ከዚህ በመቀጠል እውነት ለመናገር አሁን በፊት አንድ ባለመሆናችን ብዙ ስህተት ሸዋ ላይ ተሰርቷል። አቅም እያለን አቅም እንደሌለን ሆነናል። ህዝባችንንም ሰራዊታችንንም ደጋፊዎቻችንንም አሳዝነናል። የኛ አንድነት አለመኖሩ ማለት ነው። ይህ አንድነት ደግሞ ሰው ያጠፋል። ከጥፋቱ ካልተማረ ነው መጥፎ የሚሆነውና ከጥፋታችን ዛሬ ተምረን ካለፈው ቀን የሚመጣው ስለሚበልጥ ቀጣይ ላይ ያሳዘነው ሰራዊት ያሳዘነው ማህበረሰብ ደጋፊዎቻችንንም በቁርጠኝነት በታማኝነት ሰርተን የህዝባችንን የሰራዊታችንን ስለንቦና እንመልሳለን ብለን እናስባለን። ስለዚህ ሁላችንም ላለፈው ይቅር ተባብለን የቀጣውን ግን በደንብ አድርገን እውነት ለመናገር ሸዋ የአማራ ብቻ ሳይሆን እንደ ሀገር እንደ ኢትዮጵያ መሰረት ነው፣ እምብርት ነው። ቤተ መንግስት ያለው ሸዋ ላይ ነው። ስለዚህ አጠቃላይ የሸዋ ጣፋንታ የሸዋ አንድነት ለሁሉም ኢትዮጵያዊ ወሳኝ ቦታ ከመሆኑ አንፃር ለቀጣይ በደንብ አድርገን በታማኝነትና በቁርጠኝነት ሰርተን ሌሎች ወንድሞቻችንም አንድነታቸውን ጨርሰው ለቀጣይ ለሚኖረን ትግል መዘጋጀት ይኖርብናል። አሁንም በድጋሜ እንኳን ደስ ያላችሁ። እናመሰግናለን። አርበኛ ኢሳያስ ከምንም በላይ እናመሰግናለን። እንዲህ እያልን ፕሮግራማችን እየቀጠለ ነው። ምን ነው ፈዘዛችሁ? ጥሩ ነው ፕሮግራሙ አይደል? እስኪ አንዴ ለራሳችሁ ሞራል እናመሰግናለን። በመቀጠል የአባት አርበኞች ፋኖ ጦር ዋና አዛዥ አርበኛ ተሰማ ጻዳን ወደ መድረክ ጋብዙልኝ። አጠር ያለች ንግግር የ3 ደቂቃ ንግግር ያደርግልናል። እሺ፣ አመሰግናለሁ። እውነት ለመናገር እኔ በዚህ ፊት ቆሜ መናገር ብዙም አቅሙም ባይኖረኝም የሃይማኖት አባቶች፣ የድርጅታችን ከፍተኛ አመራሮች፣ የክፍለ ጦር አመራር፣ የኮር አመራሮች እንኳን ለዚህ ቀን በሰላም አደረሳችሁ፣ እንኳን ደስ አለ ማለት ፈልጋለሁ። ይህን ካልኩኝ ዞሮ እስካሁን ስንመኘው ስንፈልገው ብዙ ስንደክምበት የቆየነው አንድነቱ መጥቶ ዛሬ ይህንን ቀን ማየታችንና እዚህ በመድረሳችን በጣም ደስ ብሎኛል። እንኳን ደስ አለን። አመሰግናለሁ። ወታደሮች ብዙ ጊዜ አይፈጁም። ላጥ አድርጎ ጨርሷል ማለት ነው። ከምንም በላይ እናመሰግናለን። ሞራል ስጡልኝ። እሺ፣ በመቀጠል ሌላውን የፕሮግራሙን እድል የሚወስደው የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሰብሳቢ የነበረው በበፊቱ አደረጃጀት ማለት ነው። የቀጣዩን በኋላ ይፋ እናደርጋለን። በቀጣይ ማለት ነው አርበኛ ደሳለኝ ኢንጂነር ደሳለኝ ሲያስብ ሸዋ ንግግር ያደርግልናል ማለት ነው። የመጨረሻ ንግግር
እሺ በድጋሚ መጣ እየጨረስኩ መስሎኝ ነበር። ዞሮ አጠቃላይ ህዝባችን ምን እንደሚፈልግ ይሄ መድረክ ምስክር ነው ብዬ አስባለሁ። ይሄ መድረክ ምስክር ነው። ስለዚህ አሁን ለህዝባችን ቃል የምንገባው ከዚህ በኋላ የተሻለ ወታደራዊ ቅንጅት አድርገን መሬታችንን አጠቃላይ ሸዋ ላይ ያለውን ጠላት እየገደልን ቀጣና እያሰፋን እያስለቀቅን ሌሎች ወንድሞቻችን በሌላ ግዛት ያሉ ወንድሞቻችን ጎንደር፣ ጎጃም፣ ወሎ በነፃነት በፍቅር እና ወደ 4 ኪሎ ለመግባት በጉጉት ወደ ሸዋ እንዲመጡ መደላድል መፍጠር ነው ያለብን ማለት ነው። ስለዚህ ይሄ ብስራት ይቀጥላል። ቅድም እንደተናገርኩት ይሄ ብስራት ይህን አንድነት ሌሎችም ወረዳዎች እየተንቀሳቀሰ እናበስራለን። እንግዲህ በድጋሚ እንኳን ደስ አላችሁ ማለት ነው የምፈልገው። እስከ መጨረሻ ድረስ ከጎናችን ሆናችሁ እስከ መጨረሻ ድላችን የሚቋጨው በፍጹም አንድነት በመከባበርና በመተባበር ስለሆነ አብራችሁን እንድትቀጥሉ ነው የምለው። መጨረሻለሁ። አመሰግናለሁ። እሺ እናመሰግናለን። አርበኛ ኢንጂነር ደሳለኝ ሲያስብ ሸዋን ከልብ እናመሰግናለን። በመቀጠል የሚሆነው ለዚህ አንድነት ከወሎ ጫፍ ጀምሮ እስከ ሸዋ ተመልሶ ወሎ ከወሎ ሸዋ እያለ አንድነትን በመፈለግ ደረጃ የአንበሳውን ድርሻ ወስዶ ሊመሰገን የሚገባ አንድ አርበኛ አለ። እሱም የአማራ ፋኖ ብሔራዊ ንቅናቄ ልዩ ዘመቻ መምሪያ ኃላፊ አርበኛ ድርሳም ብርሃኔ ስለ አንድነቱ ያለውን አስተያየት ይሰጠናል። ወደሱ ጋብዛችኋል። እሺ እንኳን ለዚህ ቀን አደረሳችሁ። እንግዲህ እና አንድነት ከተጀመረ ቆየት ብሏል። ያው በተለያዩ ስራዎችን ከዚህ በፊትም በተናጠል በአንድነት እያደረግን ወደዚህ መድረክ እንዲመጡ ያደረግንበት ሂደት እንግዲህ ተሳክቶልን እዚህ ደርሰናል ማለት ነው። ከዚህ በኋላ የሚቀሩን ያው ቅድም እንደተናገሩ አብዛኞቻችን መሬቶች ያው በርስ በርስ ግጭቶች ብዙ መሬቶች ተይዘውብናል። እነዛን ማጽዳት ይጠበቅብናል። ከህዝብም ጋር ያሉ ክፍተቶችንን መቅረፍ ያለብንን ዝቅ ብለን እነሱን ችግሮች ፈተን ቅድም ወንድሜ እንዳለው እንግዲህ ይሄ ሸዋ የሁሉም የአማራ ቤት ነው። ሁሉም የሚሰባሰብበት ነው። በዛ ልክ ዝግጅት እንድታደርጉ እያሳሰብኩኝ እንግዲህ ለዚህ ቀን ስለደረስን ደስ ብሎኛል። እንኳን ደስ አላችሁ። አመሰግናለሁ። ስንት ሰከንድ ፈጀው? እኔ እቀጣለሁ ማለት ነው። አመሰግናለሁኝ አርበኛ ድርሳም ብርሃኔ። በእውነቱ በዚህ እንደው ቀና ሰው በሌለበት ሰዓት ከምንም በላይ በጠላት መካከል እየተጓዙ አንድነትን መሻት በተግባር ያሳየ ከመሆኑ ጋር ተያይዞ ሁላችንም በየደረጃው ያለን አባላቶች ልናመሰግን ይገባል። አንዴ ሞራል ስጡልኝ።